ክርስቶስም ያለ አብ አብም ያለ ወልድ ወልድም ያለ መንፈስ ቅዱስ ጥምረት የለውም። እነሱ ካልተጋገዙ ወይንም ካልተጣመሩ ብቻቸውን አንዱን ነጥለን አንዱን አምላክ ማለት አንችልም ማለት ነው። እነሱ ብለህ አበዛሃቸው ያልከው ደግሞ አንተ አብዝታቸዋል። እኔ እነሱ በሰውኛ ባህሪ በሰውኛ ልክ በሰውኛ አስተሳሰብ እነሱ ብለን አበዛናቸው ልበልሽ፣ እኔንም ልጨምርልህ። እነሱ ብለን አበዛናቸው። እኔ እነሱ ብዬ ካበዛኋቸው አንተ ደግሞ እነሱ ብለህ አበዛሃቸው የሚለውን አበዛኋቸው እነሱ ብለህ በቃ እንደዚህ እነሱ ምን እንደሆነ ታውቃለህ? የአምላክ ባህሪ በአምላክኛ እንጂ በሰው ባህሪ ማለት ነው ልኬታ የለውም። አላህ ሱብሃነሁ ወተዓላ ማለት ነው። አላህ ሱብሃነሁ ወተዓላ ያው እኔ የሪል ነው የምነግርህ። እሱን አይመሰልም፣ አይመስልም፣ አይወለድም ያላችሁበት አንድ ነገር ልንገርህ። እግዚአብሔር አብ ማለት ነው በድንግል ማርያም ስለተወለደና መወለዱን ስላወቃችሁ ነው እንደ ተቃውሞ አይወለድም አይወልድም ያላችሁ እንጂ ከዛ በፊት እኮ እናንተ እንዴ መርየምን ስንት ነው የቁርአን አያታችሁ ላይ ማለት ነው አያቱል ሱራ ስለ መርየም በደንብ አድርገህ አጢን ቅዱስ ቁርአን ላይ ማለት ነው። ስለ መርየም በደንብ እንትን አስፈልፍል። ኢቅራ ይላል ቁርአን ማለት ነው። ራሱ ኢቅራ ይላል እወቅ ይላል። ስለ መርየም በደንብ ካሰብክ የሴትነትን ወይም የእናትህነትህን ልክ እሷ ታስተገብርልሃለች ወይም ደግሞ ታመጣልሃለች። የሂሳቡን መንገድ እንደውም አንድ ትዝ ያለኝን ነገር ልንገርህ። እንደውም በአጋጣሚ ማለት ነው በእስልምና አላህ ሱብሃነሁ ወተዓላ 99 ስም አለው። ዱዓ የምናረግበት እያንዳንዱን ስም አመካኝተን ነው። በምትፈልገው ስሙ በትለምናው ችግር የለውም። እሱ በምፈልገው ስሙ ረህመቱን ከፈለኩ ያ ረሂም፣ እርዚቁን ከፈለኩ ያ ረዛቁ ብዬ ነው ዱዓ ማረጋ። በጣም ለብዙ ኦርቶዶክሳውያን ወይም ክርስቲያኖች ማለት ነው ድብቅ ነው፣ ግን ከእስልምና አይደለም እንዴ? ያንተ ማብራሪያ አልፈልግም። ወደ ማብራሪያ በኋላ እንመጣለን። ክርስቲያን የገነት ነው የሚል ቃል አለው። አንዴ ኔት አድርጌ ሙስሊም የገነት ነው የሚል ቃል በቃል እንዳሳየሁ ክርስቲያን የገነት ነው የሚል አለ ወይ? እኔ እኮ አንተ የጀነት እንደሆንክ ነብዬ እኮ ለዛ እኮ ማስረጃ ልስጥ። የጥያቄን አነሳስ እንትን ልበል፣ ችግር የለም። ወደ እኔ ክርስቲያን የገነት ነው የሚል አለ። አንተ አልመለስ መለስ የጠየቅኩህን መልስልኛል። እኔ መለስኩልህ። አዎ በልጅ የሚያምን የዘላለም ሕይወት እንዳለው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ገነት ያዋላው በጣም እዚህ ጋር ሲጀመር ገነት ይገባል ክርስቲያን የሚል የለም ቃሉ ላይ። ለምን ተዋሻለህ? ለምን ታጭበረብራለህ? የዘላለም ሕይወት ማለት ምን ማለት? የዘላለም ሕይወት ማለት ነው ክርስቲያን የገነት ነው የሚል ቃል አለው መጽሐፍ ቅዱስ ላይ። ለመጨረሻ ጊዜ ነው የምጠይቅህ። እሺ እኔ ማስረጃ ሰጠው። አንተ አለመስማማት እኮ እንችላለን። በልዩነት መቀጠል አውጣና አሳየን። ክርስቲያን የገነት ነው የሚል አሳየን መጽሐፍ ቅዱስ ላይ። ችግር የለም አውጣ። የዘላለም ሕይወት እንዳለው እኮ እየነገርኩህ እኮ ነው። ጀነት ማለት ምን ማለት? ጤነኛ አይደለም እንዴ? ክርስቲያን የሚል ቃል አለ የለም? ቃሉ ላይ መልስልኝ። ክርስቲያን የሚል የለም። ክርስቲያን ግን ምንድነው? ክርስቲያን የሚል የለም ማለት ክርስቲያን የሚል ሳይኖር ግን የገነት ነው ክርስቲያን የሚል ማስረጃ ላይ ያመጣል። ምን ማለት? ተከታይ ማለት ወደሱ እንመጣለን። እሺ ወደሱ እንመጣለን። ነገር ግን ክርስቲያን ቃል አለ የለም መጽሐፍ ቅዱስ ላይ? ልጠይቅህ። ክርስቲያን የገነት ነው የሚል ቃል በቃል አለ የለም መጽሐፍ ቅዱስ ላይ? ቃል በቃል ነው የፈለከው? አዎ ቃል በቃል ነው የፈለኩት። ክርስቲያን የምትል ቃል በቃል ማለት ክርስቲያን የገነት ነው የሚል ቃል በቃል እኮ የልጅ እኮ ነው፣ የህፃን ጨዋታ እኮ ነው።
ማስረጃ ስለሌለ የልጅ ህፃን ብለህ ጥያቄውን ታጠጥላለህ። ማስረጃ ሰጣለሁ። ክርስቲያን ማለት ዲፋይን ሲደረግ በክርስቶስ አምላክነት ማመን ነው። በዚህ ነው እግዚአብሔር የሰው ልጆችን ለማዳን ብዙ መንገድ ፈልጎ የሰው ልጅ ስላቃተው በኢየሱስ አምሳይ ሆኖ መጥቷል። ሰው ሆኖ ማለት ነው። እግዚአብሔር ነው የመጣው ወይስ የእግዚአብሔር ልጅ ነው የመጣው? እግዚአብሔር የስጋል 100% አምላክ 100% ሰው ይላል መጽሐፍ ቅዱስ ላይ። የመጣው ምንድን ነው? እግዚአብሔር ነው የመጣው ወይ እግዚአብሔር ልጅ ነው የመጣው? ሰው ሆኖ በመለኮት ማለት ነው። ሰው ሆኖ ነው የመጣው ኢየሱስ ክርስቶስ ሆኖ ሳይሆን አሁን ጥያቄው እግዚአብሔር ነው የመጣው ብዬ ልያዝ ወይንስ እግዚአብሔር ልጁን ነው የላከው? እርሱ አልመጣም። ያው እግዚአብሔር ራሱ ነው የመጣው እና መጽሐፍ ቅዱስ ላይ ዮሐንስ ሲናገር እግዚአብሔር አንድያ ልጁን ላከ ነው የሚለው እንጂ እግዚአብሔር መጣ ነው። በብዙ መንገድ እኮ የሰው ልጆችን ለምሳሌ ለማስረዳት በሚገባው መልክ ለማስረዳት ምናምን ሳይሆን አሁን የመጣው ዮሐንስ ሲናገር እግዚአብሔር አንድያ ልጁን ላከ እንዲሁ ዓለሙን ወዷልና እግዚአብሔር ለንጉሶች ንጉስ ነው ኢየሱስ፣ ለነቢያቶችም ነብይ ነው። ንጉስ ነው ነብይ ነው ሳይሆን አሁን የመጣው ማን ነው? እግዚአብሔር ነው የመጣው ወይንስ እግዚአብሔር ልጅ ነው የመጣው? ወይንስ ራሱ እግዚአብሔር ነው የመጣው? ወይንስ እግዚአብሔር ራሱ እግዚአብሔር? ዮሐንስ ሲናገር እግዚአብሔር ሳይሆን ልጅ ነው የመጣ ይለናል። ትክክል ነው ሊል ይችላል። ስለዚህ እግዚአብሔር አልመጣም፣ ልጅ ነው የመጣው ማለት ነው እንደ ዮሐንስ ንግግር አይደል? አሁን ለምሳሌ እኮ አሁን መጽሐፍ ቅዱስ ማመን ሌላ ነው፣ ሌላ ጉዳይ። ቁርአን ማመን ሌላ ነው። እኔ አሁን ኃጢአተኛ ነኝ እያልኩ ነው። አሁን ስለ ቁርአን አይደለ እያወራ ያለ። እሺ ለማንኛውም በእምነት ብቻ ነው የሚዳነው በስራስ በሁለቱም ይዳናል ወይንስ በእምነት ብቻ ይዳናል ወይንስ በእምነትም በስራ ነው የሚዳነው የሚለውን ከቅድም ጀምራ እየጠየቅ ስለነበር በኢስላም ያለውን እንዳስረዳ ሆነው፣ በክርስትና ግን አሁን ስትናገር አንድ ወጥ የሆነ ንግግር ተናገር እና በዚያ ላይ እስኪ የሆነ ነገር ልበለህ። ሰው የሚድነው እንደ ክርስትና በእምነት ብቻ ነው ያለ ስራ ወይንስ በእምነትም በስራም ነው የሚድነው? እሱ ነው ስለአንተ ልጠይቀዋል። እሱ ነው እኔ ቅድም መለስኩልህ። አሁን እንደ ክርስትና እያወራ ስለነበር በክርስትና ግን የሚዳነው ሰው የሚድነው በክርስትና በእምነት ብቻ ነው። በማመን ስራ ባይሰራም ይድናል ማለት ነው። በማመኑ ብቻ ይድናል። ስለዚህ አንድ ክርስቲያን ሰው መጥቶ እንዳለ የዓለምን ሰው ቢጨፈጭፍም ኃጢአት ቢያደርግ ይሄ ሰው ዳኝ ነው ማለት ነው አይደለ? ኃጢአት ጋር አሁን እኔ ኃጢአት ጋር አልሄድም። ክርስቲያን ነኝ። ኃጢአት አልሰራም። አንተ ኃጢአት አልሰራም? እኔ አልሰራም። አልጨፈጭፍም፣ አልዘሙትም ነው አይደለ? ኃጢአት የሚባል አያውቅህም። አንተን ኃጢአት አትሰራም። ይሄማ መጽሐፍ ቅዱስ ጋር ትጋጭ ላሳየ ነው። ጻድቅ የለም። አንተ አትሰራም ኃጢአት። ስለዚህ ኃጢአት ትሰራለህ ወይንስ አትሰራም? አንዱ ንገረኝ። እሰራለሁ። ቅድም አልሰራም ብሎ ነበር፣ አሁን ደግሞ እሰራለሁ። ስለዚህ ማይሰራለ ኃጢአት ጻድቅ ሰው አለ ወይ ብያለሁ እኮ እኔ። እሺ አሁን ልንገርህ። ዘፋኞች ወዴት መንግስተ ሰማያት አይገቡም ይላል። ኃጢአት ነው አይደለም? ኃጢአት ነው። በጣም ጥሩ። ስለዚህ ይህን ኃጢአት የሚያደርግ ሰው የፈለገ ቢያምን መንግስተ ሰማያትን አይገባም ማለት ነው አይደለ? ንስሐ የሚባል ነገር አለ። ስለዚህ የክርስቶስ ደም ሊያነጻ አይችልም። የግዴታ ከኃጢአት ሁሉ ንስሐ ያስፈልጋል ማለት ነው አይደለ? ክርስቲያን ሆኖ ዘፋኝ የለማ። ዳዊት ራሱ ይዘፍን ነበር እና ላሳየህ። ነቢዩ ዳዊት ይዘፍን ነበር። ክርስቲያን ሆኖ የሚዘፍን የለም። ነቢያቶች ይዘፍን። እኔም እኮ እጸጽ አውጣለሁ ከቁርአን እንደዚህ ከመጽሐፍ ቅዱስ እጸጽ ማውጣት ትችላለች። ችግር የለውም። ክርስቲያን አይዘፍንም ስላልከኝ አይደለም። ክርስቲያን ነቢያቶች ናቸው ብላቸው የምታስቧቸው መጽሐፍ ቅዱስ ላይ ዘፋኞች ነበሩ። ነቢያቶች የጋኑ ናቸው ማለት ነው። ሙሴ ራሱ ኃጢአተኛ ነበር ይላል። ያውና መጽሐፈ ሳሙኤል ካለ ምዕራፍ 6 ቁጥር 14 ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር አለ። ያሰላም ይዘፍን ነበር። ለማን ነው የሚዘፍነው? ለእግዚአብሔር ነው የሚዘፍነው? ይዘምር ነበር ለማለት ይሆናል። ይሆናል አይደለ? ይዘፍን ነበር እያለ ቃል በቃል። አሁን ነቢያቶች ራሱ የጀሃነም እንደሆኑ ተመልከቱ። አስተግፍሩላህ። እኔ ይህን የምናገረው መጽሐፉ ላይ ስላለ እንጂ እኔ ነቢያቶች የገነት ናቸው ብለን ነው የምናምነው። ኢስላም ቃል በቃል ነቢያቶች የገነት መጽሐፍ ቅዱስ ላይ ኃጢአተኛ እንደሆነ ይናገራል። ማንም ጻድቅ የለም የሰው ዘር። አንዴ
አንዴ ዘፋኞች ወዴት እንደሚሄዱ መጽሐፍ ቅዱስ ሲናገር ምን ይላል? ያውና ቅድም ነቢዩ ዳዊት ዘፋኝ እንደሆነ አይታችኋል። አንዴ ቆይ። ስለዚህ ዘፋኝ መንግስተ ሰማያትን አይገባም። ያው ወደ ገላትያ ሰዎች ምዕራፍ 5 ቁጥር 21 የመጨረሻን ተመልከቱት። መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር ወይም ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩኝ እንደዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርሱም አለ። ያ ሰላም ዘፋኞች። ስለዚህ ኃጢአትን የሚያደርግ ሰው ዳዊት አሁን አማኝ ነው አይደለ? በእምነቱ ይድናል ላ አይደለም? የኃጢአትን ካደረገ መንግስተ ሰማያትን አይገባም አይድንም እያለ ነው መጽሐፍ። በጣም ይገርማል። እሺ ሰዎችን ደንቆሮ የሚል ሰው ፍርዱ የገሃነም ነው ይለናል መጽሐፍ ቅዱስ። ቮርቴክስ ምን ትላለህ ይሄን ነገር? መጽሐፍ ቅዱስ ላይ እኮ ከክርስቶስ ጋር አብሮ የተሰቀለው ራሱ ወንጀለኛ ነበር። እሺ ወንጀሉ ምንድን ነው? ክርስቶስን መሳደቡ አይደለ? ከሁለት ከቀኝና ከግራ ያለው ሰድበውታል አይደለ? ኢየሱስን ሁለቱም ናቸው የሰደቡት ወይንስ አንዱ ነው የሰደቡት? አንተ እውነትም የእግዚአብሔር ልጅ ነህ ምናምን ብሎ እንትን ሲለው አንተ ከኔ ጋር መንግስተ ሰማይ ትገባለህ ምናምን አለው። በስራ እንዳልሆነ እዛች ጋር አሁን ጥያቄው ምን መሰለህ? ያ ራሱ ውሸት እንደሆነ ላስረዳህ ነው። ኢየሱስ ክርስቶስ ሲሰቀል ከቀኝና ከግራው ሁለት ሰዎች ተሰቅለዋል አብሮት አይደለ? እንደ መጽሐፍ ቅዱስ ልክ ነኝ? ሁለቱም ሰድበውታል። ሲሰድቡት ነበር። ሁለቱም ሰድበውታል ወይንስ አንዱ ነበር ሲሰድበው የነበረው ሲነቅፈው የነበረው? አንዱ አመነ፣ አንዱ ደግሞ እየነቀፈው ነበር። አላመነም። በጣም ጥሩ። ነገር ግን መጽሐፍ ቅዱስ ይጋጫል እርስ በራሱ። አንደኛ ቦታ ላይ ሁለቱም ሲሰድቡት ነበር ይለናል። ማቴዎስ መጣና ሁለቱም ሲሰድቡት ነበር አለ። ሉቃስ መጣና አንድ ነበር ሲሰድበው የነበረው አለ። አንተ ፍርድ ቤት ቆመህ ፍርድ ምስክር ለመስጠት ዳኛው ፊት ቆምክና ዘለቀና ሸጊት የሚባል ባልና ሚስት ተጣልተው አንተ ምስክር ነኝ ብለህ ተጠራህ። አንተ ልትመሰክር ሄድክ በሆነ ጉዳይ ላይ። የፍርድ ቤቱ ዳኛ መስክር እስኪ ልስማ አለ። ስትናገር ሁለት አይነት ንግግር ተናገርክበት። ምንድነው የሚለው የፍርድ ቤቱ ዳኛ? መጀመሪያ ከራስ ጋር ተስማማ፣ ሂድ፣ ውጣ፣ አንተ ለፍርድ ብቁ አይደለህም ብሎ ነው የሚያስወጣ አይደለ? ምክንያቱም የተለያየ ንግግር ስለነገርከው። ስለዚህ መጽሐፍ ቅዱስ ላይ ያለው ነገር እንደዚያ ነው። ማቴዎስ መጣና ሁለቱም ሰድበውታል አለ። ሌላኛው መጣና ሉቃስ መጣና አንዱ ነው የሰደበው አንደኛው አልሰደበውም ይለናል። የሚጋጭ ነገር ነው እርስ በራሱ። መጽሐፍ ቅዱስ ይጋጫል። በጣም በርካታ እንዲህ አይነት የማይስማሙ የሚጋጭ ነገሮች በጣም በርካታ አሉት። ይህን መስላ እሺ፣ ከላይ ፍጹምን እድል እንስጠው። ሰላም ፍጹም፣ እንዴት አብርሃምም አጽያተኛ ዳኝ? አልሐምዱሊላህ። እሺ እስቲ አንድ ከባድ ጥያቄ አለኝ። አየሽ ጠይቅ። በሙስሊም ሃይማኖት ላይ ጅብ ወይም አህያ መብላት ይፈቀዳል ወይስ አይፈቀድም? ጥሩ ጥያቄ። መልሱን አዳምጡ። እሺ፣ ጅብ መብላትና አህያ መብላት በእስልምና ሃይማኖት ጅቡ መበላቱ ተትቶ መብላቱን በተወን። አሁን ወደ መልሱ እንሄድ። ከምን እንጀምር? ከጅቡን ጀምር ወይንስ ከአህያው? ከጅቡን ጀምር። እሺ፣ ለመሆኑ ጅብ መብላት ይቻላል አይቻልም? በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች ይቻላል ያላሉ፣ ሌሎች አይቻልም ያላሉ። ስለዚህ እንዴት ነው ትክክለኛ የትኛው ነው ማወቅ ብለን የምናውቀው? በምን መንገድ ነው ትክክለኛ መሆኑን የምናውቀው? ወደ ሐዲስ ወይንም ወደ ቁርአን በመመለስ ነው። ልብ በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ምን አሉ? እንደ አስሉ እንደ መሰረቱ ጥቅላዊ ንግግር ሲናገሩ ማንኛውም የቅንጣት የጥርስ ባለቤት የሆነ አዳኝ እንስሳትን እንዳትበሉ አሉ። ጅብ ከነዚህ ነው ብለው ዑለሞች ተናግረዋል። ገብታችኋል አይደለ? ጅብ ከነዚህ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል። ሐነፊዮች አልኢማም አቡ ሐኒፋ እና የእርሱ ተከታዮች እንዳለ ጅብ በፍጹም የማይፈቀድ የሆነ ሐራም የሆነ እንስሳ ነው ብለው ታላላቅ ድረሶች ሜት አድርጎ አንድ። እሺ፣ ሌሎች ደግሞ ይቻላል አሉና አንድን ሐዲስ አነሱ። እሱ ምንድን ነው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች በሆነ ጊዜ ላይ ጅብን በልተዋልና የሚል ተዘግቦ ነው። ታዲያ እንዴት በሉ የሚለውን አሁን ደግሞ እንሄድበት። ሁለቱም የተገለጹት የሚገርማችሁ አህያንም ልክ እንዲሁ አህያ ሲባል ለሁለት ይከፍላል። የሜዳ አህያና የዱር አህያ ተብሎ ተከፍሏል። ነቢያችን ሰለላሁ ዐለይሂ ወሰለም የቤት አህያን ግልጽ ቃል በቃል ከልክለዋል። ይህን ከፈለጋቸው ሐዲሱን አውጥቼ አሳያቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የቤት አህያን እንዳትበሉ በፍጹም ብለዋል። የዱር አህያን አስመልክቶ ነው አሁን የምንቀጥለው። ሁለቱንም ጅብንም አህያ ነው የበሉት ሰሓቦች። ልብ በሉ፣ በህይወት ዘመናቸው አንዳንድ ጊዜ ነው የጅብንም ሆነ የአህያን የበሉት።
የተፈቀደና የተደነገገ ነገር ቢሆን ኖሮ ልክ ፍየልና በግን እያደኑ እንደሚበሉት ሁሌ እያረዱ ይበሉ ነበር። ታዲያ የበሉት አንዲት ጊዜ ነች። ነቢ ሰለላሁ ዐለይሂ ወሰለም ብሉ ብለዋቸው ማለት ነው። ወይንም ሰሃቦች በሉ ተብሎ የተገለጸው ለምን በሉ ወደሚለው ስንመጣ ጊዜ እንደ እስልምና አስተምህሮ አሳማ ሐራም ነው አይደለም? ልጆች መልሱ። የአሳማ ስጋ መብላት ሐራም ነው አይደለም? ሐራም ነው። ነገር ግን ተርባችሁ በፊት ለፊታችሁ የአሳማ ስጋ እንጂ ሌላ ምንም አላገኛችሁም። ህይወታችሁ ልታልፍ ነው። በዚያን ጊዜ መብላት ይፈቀዳል አይፈቀድም? የአሳማ ስጋ ይፈቀዳል። ህይወትህን ለማትረፍ ያክል ብትበላ እንደ ኃጢአት አይቆጠርብህም አለ አላህ ሱብሓነሁ ወተዓላ። ገብታችኋል አይደለም? ታዲያ ያንን ያዝኩኝና የአሳማ ስጋ በእስልምና ይፈቀዳል ማለት ነው ብዬ መናገር እችላለሁ? ላ አይቻልም። ነገር ግን ምንድነው ሰውየው ህይወቱ ልትጠፋበት ከሆነ ያንን ነገር እንጂ ከፊቱ ካላገኘ የዛኔ ቢበላ እንደ ኃጢአት አይቆጠርበትም። ገብታችኋል አይደለ? ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ልክ እንዲሁ እንዳሁን በጅሃድ ጊዜ ነበሩ። ያንን የአህያ ስጋን አስመልክቶ ማለት ነው። አህያ ሲባል የቤት አህያ ሳይሆን የዱር አህያን አስመልክቶ ያ እና ነቢያችን ሰለላሁ ዐለይሂ ወሰለም ያንን የፈቀዱላቸው በተቸገሩበት ጊዜ እንጂ ሌላ አይደለም ማለት ነው። ይህን ይመስላል። በተቸገረበት ጊዜ ሰውየው አይደለም እነዚህን በግልጽ ሐራም ነው ተብሎ የተገለጸ የአሳማ ስጋ ራሱ ሰውየው ቢያገኝ የዛን ቢበላ እንደ ኃጢአት አይቆጠርበትም ነው። ከዚህ አንጻር ነው የበሏቸው እነዚያ እንጂ እንደ አስሉ እንደ መሰረቱ ክልክል ነው። አህያ በቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ሱረት አነህል ላይ የሚበሉ እንስሳቶችን ገለጸ። ከዚያ በኋላ ደግሞ ለመጓጓዣ ብሎ ሌሎችን ገለጻቸው። ከዚያ እነዚያን የሚበሉት ላይ በፍጹም እና አህያን ምናምን አልጨመራቸውም። ነገር ግን መጓጓዣ የሚለው ላይ አህያን ለመጓጓዣ ነው የፈጠርኩላቸው ብሎ ቃል በቃል ተናግሯል። የቱ ጋር ከተባለ አላህ በሱረቱ ነህል ላይ ሲናገር ወልኸይለ ወልቢጋለ ወልሐሚረ ሊተርክቡሃ አለ። ፈረስን፣ በቅሎን፣ አህያን ልትጓጓዙባቸው ዘንድ ነው የፈጠርኩላችሁ አለ አላህ። አብዱላህ ብኑ አባስ የተባሉ ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ምን አለ? ቁርአንን ከማንም በላይ ትርጓሜውን እንዲያውቅ ነቢ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለት ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ይሄን የቁርአን አንቀጽ ሲፈታ ምን አለ? ፈረስን፣ በቅሎን፣ አህያን የፈጠርኩላችሁ ለመጓጓዣ ነው አለ እንጂ እንድትበሏቸው አይደለም። ስለዚህ አህያንም ቢሆን እንዳትበሉ ክልክል ነው ብሎ ቃል በቃል ይናገራል። ተቻላል ያ ነው ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና ቃለ ዓብዱላህ ብኑ ዓባስ ኸለቀ አላህ ሱብሓነሁ ወተዓላ ሃዚሂ አልአሽያእ አሰላሳ ሊነርከብሃ ወሊዚና ወለም የኽሉቅሃ ሊነእኩልሃ ቃል በቃል ልንበላቸው አልተፈጠሩም ብሎ አህያንም ጨምሮ ተናግሯል። ግን ሰውየው ከተቸገረ ህይወቱ አደጋ ላይ ከሆነ ከፊት ለፊቱ እነዚህን እንጂ ሌላ ምንም ካላገኘ ህይወቱን ከሚያጣ ህይወቱን ለማትረፍ ያክል እንዲጠግብ አይደለም የሚበላ ህይወቱን ለማትረፍ ያክል ቢበላ ችግር የለውም። ይሄንን አላህ ሱብሓነሁ ወተዓላ በቁርአን ላይ ላሳያችሁ። የአሳማ ስጋን አላህ ሐራም ነው ካለ በኋላ ግን የተቸገረ ሰው ካለ ህይወቱን ለማትረፍ ቢበላ እንደ ኃጢአት እንደማይቆጠርበት የተናገረበትን ላሳያችሁ። ከዚህ አንጻር ነው። አንዴ ሱረት አልማኢዳ ላይ እንሂድ። አላህ በዚህ ቦታ ላይ ምን እንደሚል ተመልከቱ። የማይበሉ እንስሳቶችን ሊገልጽልን ነው። ከዚያ መጨረሻ ላይ ግን የተቸገረ ሰው ብሎ ሊያወጣቸው ነው። እነሱ በግት አለ። ያ ማለት የሞተን እንስሳ ማለት ነው። በግት፣ ፈሳሽ ደም፣ የእርያ ወይንም የአሳማ ስጋ በእርሱ ከአላህ ስም ሌላ የተነሳበት፣ የታነቀችም፣ ተደብድባ የተገደለችም፣ ተንከባላ የሞተችም፣ በቀንድ ተወግታ የሞተችም እንስሳት ማለት ነው። ፍየል በግብ ልትሆን ትችላለች። በዚህ መልኩ የሞቱ አይበሉም። ከእርሷ አውሬ የበላላትም ከእነዚህ በህይወት ደርሳችሁ ያረዳችኋቸው ብቻ ሲቀሩ ለጣዖታትም የታረደው በአዝላምም ወይንም በዋንጫ ነው ማለት ነው። እድልን በመፈለጋችሁ በእናንተ ላይ እርም ተደረገ። ታየህ፣ እርም ተደረገ አለ። እርም ከተደረገ ካለ በኋላ ግን አላህ ሱብሓነሁ ወተዓላ ይህ ድርጊት አመፅ ነው አለ። ይህን መብላት አመፅ ነው፣ ኃጢአት ነው። ዛሬ እነዚያ የካዱት ከሃይማኖታቸው ተስፋ ቆረጡ። ስለዚህ አትፍሯቸው፣ ፍሩኝም። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት ሁሉ ደነገግኩኝ። አሁን በደንብ አዳምጥ። በረሃብ ወቅት አለ፣ ቅድም እንዳልኳችሁ ከነዚያ ከላይ ያሉትን ከከለከለ በኋላ ሊቀጥልልን ነው። በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን እርም የሆኑትን ለመብላት የተደነገገ የተገደደ ሰውም ይብላል። ገብቷል አይደል? መቼ? በረሃብ ወቅት እርም የተደረጉትን እነዚያን ከላይ እርቦታል። ሰውየው ምንም አላገኘም፣ ግን ከፊት ለፊቱ እነዚህ ብቻ ነው ያገኘው። የአሳማ ስጋ ምናምን ሐራም ነው ካለ በኋላ አላህ እርም ተደረገ በእናንተ ላይ ካለ በኋላ በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን
እርም የሆኑትን ለመብላት የተገደደ ሰውም ይብላ፣ የአላህ መሐሪ አዛኝ ነው አለ። ስለዚህ ይህን ይዤ እኔ ለምሳሌ የአሳማ ስጋ ሐራም ነው ካለ በኋላ አላህ በረሃብና ለመብላት የተገደደ ሰው እነዚህን እንጂ ሌላ ምንም ያላገኘ ሰው ይብላ ብሏል ስለተባለ እመጣና በእስልምና ላይ ምን ብዬ ዋሻለሁኝ? በእስልምና የአሳማ ስጋ ይፈቀዳል እላለሁ። በእስልምና በክት መብላት አይፈቀድም። ነገር ግን እነዚህን የተራበና የተቸገረ ሰው ካልሆነ በስተቀር መብላት አይችልም ነው። ስለዚህ ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ እነዛን ሲናገሩ ጊዜ ከዚህ አንጻር ነው እንደ አስሉ እንደመሰረቱ አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የአሳማንም ሆነ የጅብን ስጋ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ከሐዲስ ላይ ማንኛውም የቀንጣት የጥርስ ባለቤት እንስሳን እንዳትበሉ ብለው ተናግረዋል። ከነዚያ መካከል ጅብ እንደሚቆጠር አቡ ሐኒፋና ሌሎች ከታላላቅ ሊቃውንቶች ተናግረዋል። ነገር ግን ሰሃቦች በተቸገሩ ጊዜ በህይወት ዘመናቸው አንዳንድ ጊዜ በላቸው ናቸው ከእነርሱ። እሺ ፍጹም ገብተዋል። አሁን እናነጻጽር። ፈቃደኛ ከሆንክ ፍጹም ይሄን ከመጽሐፍ ቅዱስ አንጻር መሄድ እንችላለን። እንደ መጽሐፍ ቅዱስ የሰው ስጋ ይበላል። እግዚአብሔር እንዳውም ሰዎችን ሲያመፁበት ጊዜ ከሚቀጣባቸው ቅጣት መካከል የሰው ስጋ ማብላት ነው። መቼም እንስሳትን ስጋ ከመብላት የሰው ስጋ መብላት እጅግ በጣም ዘግናኝ ነው። እግዚአብሔር ብታመፁኝ የልጆቻችሁን ስጋ እንድትበሉ አድርጋችኋለሁኝ አለ። አስበላቸውም። እናቶች የልጆቻቸውን ስጋ ቀቅለው እንዲበሉ አድርጓቸዋል። እግዚአብሔር ኑ ላሳያችሁ፣ ዋርኒንግ ጊዜ ያሳየ ነው። ልጆች ከ10 ደቂቃ በኋላ ይዘጋል የሚል ምልክት መጥቶልኛል። እሺ አንድ ቶሎ ላሳያችሁ ይሄን እሺ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ምን ይላል? አንድ ወጥቼ እገባለሁ ላሳያችሁ እና ያውና መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ምን ይላል? ከ27 ጀምሬ ላንብብላችሁ። እስከዚህም ድረስ ባትሰሙኝ አለ እግዚአብሔር፣ በእንቢተኝነትም ብትሄዱብኝ አለ፣ ወይም በትዕቢተኝነትም ብትሄዱብኝ፣ ባትሰሙኝ ባትታዘዙኝ፣ እኔ ደግሞ በቁጣ እሄድባችኋለሁኝ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። ምን እንደሚቀጣቸው ሲናገር ምን አለ? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አላቸው። እንግዲህ ሰዎች ካልሰሙትና ትዕቢተኛ ከሆኑበት ከሚቀጣባቸው ቅጣት መካከል አንደኛው ምንድን ነው? የልጆቻቸውን ስጋ እንድትበሉ አድርጋቸዋለሁ ማለት ነው። ታዲያ እግዚአብሔር የልጆቻቸውን ስጋ አስበልቷቸዋል ወይ? አዎ፣ ቅቅል፣ ለዚያውም ቅቅል ላሳያችሁ። ምን ይላል? ያውና መጽሐፈ ነገሥት ካልዕ ምዕራፍ 6 ቁጥር 29 ልጅህንም ቀቅለን በላ ነው። እናት ነች እየተናገረች ያለችው። ልጅህንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ስለዚህ እግዚአብሔር የሰው ስጋ እንደሚያስበላ ቃል በቃል ይናገራል። የትኛው ነው ዘግናኝ? የእንስሳት የአህያ ስጋ መብላት ወይንስ የሰው ስጋ መብላት? የሰው ስጋ በልተዋል። ይቺ እያወራች ያለችው ታሪኩን እንገራችሁ፣ ከላይ ጀምራችሁ ታነቡታላችሁ። እግዚአብሔር ከሚቀጣባቸው ቅጣት መካከል ካመፁት ረሃብ እንደሚለቅባቸውና ከዚያም ከመራባቸው የተነሳ ልጆቻቸውን እንደሚያስበላቸው ተናግሯል። ቅድም እንዳሳያችሁ ቦታቸዋል አለ። ከመቸገራቸው የተነሳ ታዲያ እግዚአብሔር ቀጣቸው፣ ረሃብ ለቀቀባቸው። ከዚያስ በጣም ተራቡ። 2 እናቶች ጎረቤትና ጎረቤት ናቸው። እነዚህ 2 እናቶች መጡና ተስማሙ። ምን ተባባሉ? ዛሬ እኔ አንቺን ልጅ ቀቅለን እንብላውና ነገ ደግሞ የኔን ልጅ እንበላለን አለቻት አንዷ። እሺ ተባብለው ተስማሙና አንደኛዋ ልጇን አመጣች። አርደው ቀቅለው በሉ። ልጄንም ቀቅለን በላ ነው አለች። ከዚያ በኋላ በቀጣዩ ቀን ልጅሽን አምጪውና እንብላት፣ ትናንት የኔ ልጅ ስለበላን ስትላት ጊዜ ይችኛዋ በቃ ሸሸገችው። ልጇን አይ አላስበላም እኔ ልጄን በቃ አለች። ከዛች ሴት ልትከስ ትመጣለች ወደ ንጉሱ ጋር መጣ። እች ሴትዮ ትናንትና ልጅሽን አምጪ ቀቅለን እንብላው አለችኝ፣ በላ ነው። የአንቺን ልጅ ዛሬ አምጪ ስላት ደግሞ እምቢ አለችኝ፣ እባክህን ፍርድህን ስጠኝ እያለች ወደ ንጉሱ ጋር መጣ እየተናገረች ነው። ከላም በብላችሁ ከላይ ጀምሬ እንድትረዱት ምን ይላል? ቁጥር 26 ተመልከቱ። ይኸውና ከ25 ጀምሮ ያው ኃይለኛ ረሃብ እንደለቀቀባቸው እግዚአብሔር በሰማርያም ታላቅ ረሃብ ሆኖ ነበር አለ። እነሆም የአህያ ጭንቅላት ሁሉ ይበላል። ያው የአህያ ራስ ሁሉ እንዲበሉ አድርጓቸዋል እግዚአብሔር። የአህያ ራስ ዋጋ ሁሉ ተቀምጧል በ50 ብር። የእርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት ይላል።
የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ አለችው። እርዳኝ ብላ ወደ እርሱ ጮኸች። ሴትዮዋ መታ ወደ ንጉሡ እርዳኝ ብላ ጮኸች። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይንስ ከመጥመቂያው ነውን? አላት አለ እርሱ። ንጉሡም ምን ሆነሻል? አላት። አሁን ሊጠይቃት ነው። ቅድም ያልኳቸውን አዳምጦ። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ተመልከቱ። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። አያቸው አይደል? ማን ይሄን ያደረገው ታዲያ ከተባለ በራሳቸው ጥፋት ቢያደርጉ ችግር የለውም ነበር። ያ ማለት ራሳቸው አርደው ቢበሉ። ነገር ግን ችግሩ ምን መሰላቸው?